ሰላም ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ እሁድ የከሰዓት ስፖርታዊ መረጃዎችን ከእናንተው ከሆነው ከአሁን ስፖርት ይዘን መጥተናል። በርካታ ስፖርታዊ መረጃዎችን ይዘን እየቀረብን ሲሆን ያልተጠበቁ መረጃዎችንም እየሰማንም እንገኛለን። በአርሰናል፣ በማንቸስተር ዩናይትድ፣ ሪያል ማድሪድ፣ ሊቨርፑል፣ ማንቸስተር ሲቲን እንዲሁም ደግሞ ቼልሲን ጨምሮ በርካታ ስፖርታዊ መረጃዎችን ይዘንላቸው እየቀረብን ሲሆን እስከ መጨረሻው ድረስ አብራችሁን ቆዩ እያለን እኛ ቀጥታ ወደ ፕሮግራሞቻችን ነው የምናልፈው። የተለያዩ የዝውውር መረጃዎችን እየሰማን እንገኛለን። በአሁኑ ሰዓት ላይ እንግዲህ ከማንቸስተር ዩናይትድ መረጃዎቻችን ስንጀምር የማንቸስተር ዩናይትድ ተከላካይ የሆነው አይደን ሄቨን ትዕግስት አድርጌ እድሌን መጠበቅ አለብኝ ሲል ይናገራል። ወጣቱ የማንቸስተር ዩናይትድ ተጫዋች ነው አይደን ሄቨን ትዕግስት እንዲሁም ደግሞ እድልን መጠበቅ ጉዳይ እንዲህ እዚህልም ነበር ሀሳቡንም እየገለጸም የሚገኘው ከካሪክ ስር ብዙም የማልጫወት መሆኔ ወጣት እንደሆንኩኝ እንዲሁም ደግሞ ትዕግስተኛ ሊሆን እንደሚገባኝ አሳውቆኛል ሲልም ይገልጻል። በተለይ በእኔ የአጫወቱ ቦታ ብዙ የ19 ዓመት ልጆች በየሳምንቱ ሲጫወቱ አይታይም። ስለዚህ እኔም ግላዊ ነገር እንዳልሆነም አውቃለሁ። እናም ትዕግስት አድርጌ እድሌን መጠበቅም አለብኝ፣ እንዲሁም ለቲሙ የሚያስፈልገውን ሁሉም ነገርም መስራትም አለብኝ፣ ራሴንም ማሳደግም እፈልጋለሁ ሲልም ነው ሀሳቡንም እየገለጸም የሚገኘው አይደን ሄቨን ስለ ታዳጊው አብሮ አደጉ እንግዲህ አብሮት እየተጫወተ ስለሚገኘው ሌኒ ዩሮም እንዲህ ሲልም ይናገራል። ሁለታችንም ገና ወጣቶች ነን፣ እናም በልምምድ ወቅት አብረን ጠንክረን እንሰራለን፣ ከሜዳ ውጭም ጓደኛሞች ነን ሲልም ነው እየገለጸም የሚገኘው። በአሁኑ ሰዓት ላይ በተለይም እንግዲህ እነዚህ ተጫዋቾች በተለይም እነ ሃሪ ማጌር፣ ማቲያስ ደሊት እንዲሁም ደግሞ ሊሳንድሮ ማርቲኔስ በተጎዱበት ሰዓት ላይ እንግዲህ በርካታ ጊዜ ተሰልፈው ተጫውተዋል። ነገር ግን ምናልባትም በሚቀጥለው ዓመታት እንደዚህ አይነት ነገር ላይፈጠር እንደሚችል ነው ፍንጭ እየሰጡም የሚገኙት። እናም ትላልቆቹ ተጫዋቾች በአሁኑ ሰዓት ላይ ከጉዳት ነፃ መሆናቸውን ተከትሎ እንግዲህ ይህን ነገር እየገለጸ እንደሚገኝም ነው እየገለጸም የሚገኘው። እናም ይህ ነገር ምናልባትም በቀጣይ ጊዜያት ትዕግስት በማድረግ ራሳችንን መለወጥ አለብን ሲልም ነው እየገለጸም የሚገኘው። ማንቸስተር ዩናይትድ ሌላኛው ከኮኔ ወኪሎች ጋር በተጨባጭ ንግግሮች ላይ ቢያደርግም ከሮማ ጋር ገና ከስምምነት እንዳልደረሰ ነው መረጃዎች እያሳዩም የሚገኙት። ለዚህም ምክንያቱ ደግሞ ማንቸስተር ዩናይትድ ለተከላካይ አማካይ ቦታው ማንን ማስፈረም እንዳለበት ስላልወሰኑ ነው ሲል ፋብሪዚዮ ሮማኖ እየገለጸም ይገኛል። ከተለያዩ ስሞች ጋር እየተያዘ ይገኛል። በእርግጥ በአሁኑ ሰዓት ላይ እጅግ በጣም የቀረበው ተጫዋች ማኑ ኮኔ እንደሆነ እየተገለጸም ይገኛል። ነገር ግን ከኦሪዮል ሸዋሚኒ ጉዳይ ጋር ራሱ እየተያዙም ነው የሚገኙት። በተለይም የሮድሪ ጉዳይ ከሪያል ማድሪድ ጋር መያያዙን ተከትሎ ይህ ዝውውር ሊሳካበት የሚችልበት እድል እንዳለ ነው መረጃዎችም እያሳዩም የሚገኙት። እናም ኦሪዮል ሸዋሚኒ ከማንቸስተር ዩናይትድ ጋር እየተያዘም ይገኛል። ሪያል ማድሪድ የማንቸስተር ዩናይትድ ኢላማ ለሆነው ኦሪዮል ሸዋሚኒ የ3 ዓመት የውል ማራዘሚያ እንዲሁም ደግሞ የተሻሻለ ደሞዝ ያቀረቡለትን ሮድሪን ማስፈረም እንደማይችሉ ስላሰቡም ነበር ሲሉም ይገልጻሉ። አሁን ግን ሮድሪ ሊገኝ እንደሚችልም ተረድተዋል። ሆኖም ትልቅ ግዢ ከፈለጉ ትልቅ ሽያጭ ማድረግም ይጠበቅባቸዋል። በአሁኑ ወቅት በርካታ የዝውውር እንቅስቃሴዎችን እየተመለከቱ ሲሆን የኦሪዮል ሸዋሚኒ ውል ካራዘሙ ለተጫዋቹ ከፍ ያለ ዋጋ ለመጠየቅ ሊረዳቸውም ይችላል ሲል አንድ ሚትን እያስነበበም ይገኛል። እናም በአሁኑ ሰዓት ላይ ምን ሊፈጠር እንደሚችል አይታወቅም ሲሉም ነው የገለጹም የሚገኙት። እናም ይህንን እድል በመጠቀም ማንቸስተር ዩናይትድ እንዲሁም ደግሞ ሪያል ማድሪዶች ዝውውር ለመጠቀም ያስባሉ ተብሎ እንደሚገለጽ መረጃዎችም እያሳዩንም ይገኛሉ። ሌላኛው ማንቸስተር ዩናይትድ የሊሳንድሮ ማርቲኔዝ ጉዳት ከበድ ያለ ነው ብሎ አያስብም። እናም የውድድር ዓመቱ ጅማሮ እንደሚደርስም እያመኑም ይገኛሉ። ማቲያስ ደሊት ግን ወደ ሜዳ ለመመለስ ተጨማሪ ጊዜም ይፈልጋል። ቢያንስ እስከ መስከረም ወይም ደግሞ ጥቅምት ድረስ ሊቆይ እንደሚችል አትሌቲክስም እየገለጸም ነው የሚገኘው። ይህ ጉዳት ምናልባትም እንግዲህ ሌሎች ተጫዋቾችን እንዳያመጣም ያደርገዋል ተብሎ እንደሚጠበቅም ነው መረጃዎች እያሳዩም የሚገኙት። የግራ መስመር ወሳኝ ነው ሲሉም እንዲሁ አትሌቲክስ እያስነበበም ይገኛል። ማንቸስተር ዩናይትድ በዚህ ክረምት የግራ መስመር ተመላላሽ ቦታውን ያጠናክራል። በዚያም ቦታ ላይ ሾህ ብቻ እንዳለ የሚታወስም ነው። ሉዊስ ሆል ደግሞ ቀዳሚ ኢላማም ነው። ዩናይትድ ደግሞ ማስፈረም የሚፈልገውን ተጫዋች ኢላማም አያደርግም ሲልም እንዲሁ እየገለጸም የሚገኘው። ማያስፈልግ ተጫዋቾችን እየተመለከቱ አይገኙም። እናም ደግሞ ይህንን ዝውውር ለማድረግ አሁንም ቢሆን ከኒውካስል ዩናይትድ ጋር የመደራደር እድል እንዳላቸው እየተገለጸም ይገኛል። ማንቸስተር ዩናይትድ እንግዲህ ሁለት ተጫዋቾችን በበረኝነት ቦታ ላይ እንዲሁም ደግሞ በተቃራኒው ደግሞ አንድ በረኛ ማስፈረምን ተመልክተናል ከሊድስ ዩናይትድ ዳርሎን። ከዛም በኋላ አሁን ደግሞ የሚፈልጓቸው ተጫዋቾች እንዳሉ እየሰማንም እንገኛለን። እንደነገርላችሁ ኦሪዮል ሸዋሚኒ እንዲሁም ደግሞ ሌላው ተጫዋች የሆነው
ሪያል ማድሪድ የሚገኘው ካማቪንጋ ጭምር ዝውውራቸው ውስጥም ይገኛል። እናም ሌሎች ተጫዋቾችን እየተመለከቱ ሲገኝ በግራ ክንፍ የተከላካይ ቦታ ላይ ደግሞ ይህንን ተጫዋች ትክክለኛ ዝውውር አድርገውም እንደሚመለከቱትም ነው የተገለጸው። ገና በ21 ዓመት እድሜ ላይ የሚገኝ እንግሊዛዊ ተጫዋችም ነው። ገና በዚያ እድሜው እንግዲህ ከ80 በላይ ጨዋታዎችን በእንግሊዝ ፕሪሚየር ሊግ ማድረግም ችሏል። እናም ደግሞ ተፈትኖ ማለፍ የቻለም ተጫዋችም ነው። በዚህም የተነሳ ማንቸስተር ዩናይትዶች የግላቸውን ለማድረግ ይሞክራሉ ተብሎ እንደሚጠበቅ መረጃዎች እያሳዩ ነው የሚገኙት። ሌላኛው ከምንሰማቸው መረጃዎች መካከል ወደ አርሰናል ደግሞ ስናልፍ አርሰናል አዲስ ሂሳብ ሊያቀርብ እንደሆነም መረጃዎች ያሳያሉ። አርሰናል በቀጣይ ቀናት በብሩኖ ጉማሬዝ ዝውውር ዙሪያ ከኒውካስል ዩናይትድ ጋር አዲስ ውይይቶችም ያደርጋሉ። መድፈኞቹ ከኒውካስል ዩናይትድ ጋር ከስምምነት ለመድረስ ጥረት እንደሚያደርጉ እየተዘገበ እንደሚገኝ መረጃዎችም ያሳያሉ። አርሰናል ቀድሞውንም ከብራዚላዊ አማካይ ብሩኖ ጉማሬዝ ጋር በግል ስምምነት ላይ መዳረሳቸው ይታወቃል። መድፈኞቹ ለማቅረብ ያዘጋጁት አዲሱ የዝውውር ሂሳብ 70 ሚሊዮን ፓውንድ በመሆኑ ምናልባትም ዝውውሩን እንግዲህ ሊያቀላጥፈው እንደሚችል ይገለጻል። በእርግጥ ከዚህ በላይ ሊጠይቁ የሚችሉበት እድል አለ ማክፓይሶቹ። እናም ድርድሮችን በቅርብ ይጀምራል ተብሎ እንደሚጠበቅም ይገልጻሉ። ሪያል ማድሪድ ለቪኒሲየስ ጁኒየር ያቀረበውን ውል ለማሻሻል በአሁኑ ጊዜ ምንም አይነት እቅድም የለውም ሲል ያልተጠበቀ መረጃን ጆርጅ እያስነበበን ይገኛል። የክለቡ አመራሮች ለቪኒሲየስ ወኪሎች የክለቡ ቀዳሚ ፍላጎት ውሉን ማራዘም መሆኑን አሳውቀዋል። ሆኖም ተጫዋቹ ለመልቀቅ ከወሰነ ግን ክለቡ በስምምነት ለመሸጥ ዝግጁ መሆኑ መረጃዎችም ያሳያሉ። እናም ምናልባትም ይህ ዝውውር እንደ አዲስ ከአርሰናል ጋር እንዲሁ ሊነሳበት የሚችልበትም እድል እንዳለ የተገለጸ ሲሆን ሌላኛው ያልተጠበቀ ጋዜጣ ዴሎ ስፖርት ያወጣው መረጃ በአሁን ጊዜ የቶተናም ተከላካይ የሆነው ክሪስቲያን ሮሜሮ በድንገት ወደ አርሰናል ሊያመራ እንደሚችል የጣሊያኑ እንዲሁ እየገለጸም ይገኛል። የአርጀንቲናው ተከላካይ ወኪል አርብ በሚላን ታይቷል። ኢንተር ሚላንም ተጫዋቹን ለማስፈረም ከፊት የሚገኝ ክለብ መሆኑም ተነግሯል። በተጨማሪም ቶተናም መጀመሪያ የጠየቀውን የ50 ሚሊዮን ዩሮ የዝውውር ዋጋ ዝቅ ለማድረግ ፈቃደኛ መሆኑም ተገልጿል። ሪፖርቱ እንደሚጠቁመው ክሪስቲያን ሮሜሮ ከአርሰናል ጋር የሚያደርገውን ወሬ ምናልባትም ከተጫዋቹ ወኪል እየወጣ ሊሆንም ይችላል። እናም የተሻለ ጥያቄ ለማግኘትም ወይም ደግሞ ዝውውሩን ለማፋጣን የተደረገ ስልት ሊሆን እንደሚችል ተጠቅሶም እየተገለጸም ይገኛል። የዊሊያም ሳሊባ የወደፊት ሁኔታ አጠራጣሪ በመሆኑ ምክንያት እንግዲህ አርሰናል በመሀል ተከላካይ ቦታ ላይ ተጨማሪ ጥንካሬ ማምጣትም እንደሚፈልግም ሪፖርቶችም ያስረዳሉ። እንዲሁም ሮሜሮ ጤናማ ሲሆን በፕሪሚየር ሊጉ ካሉ ምርጥ ተከላካዮች አንዱም ይሆናል ተብሎ የሚጠበቅ እጅግ በጣም ትልቅም ተጫዋች ነው። ሆኖም ሪፖርቶች ቶተናም ሮሜሮን ለአርሰናል ለመሸጥ የማይቻል ነው በማለት ያጠናቅቋል። ስለዚህ አርሰናል በእርግጠኝነት ፍላጎት ቢያሳየም ዝውውሩ በጣም አከራካሪ እንዲሁም ደግሞ ለመፈጸም እጅግ በጣም አስቸጋሪ እንደሚሆንም ይጠበቃል። በተለይም እንግዲህ እነዚህ እጅግ በጣም ደርቢ የሆኑ ክለቦች እንደሆኑም ይታወቃሉ። የሰሜን ለንደን ክለብ የሆኑት እነዚህ ቶተናም እና አርሰናሎች እንግዲህ አሁንም የተለያዩ ነገሮችን እየሰማንባቸው እንገኛለን። የክሪስቲያን ሮሜሮ ጉዳይ እንግዲህ ከዚህ በፊት ከማንቸስተር ዩናይትድ ጭምር ተገናኝቶም ነበር። ኢንተር ሚላን እና ባርሴሎና እሱን የሚፈልጉት ክለቦችም ናቸው። አሁን ግን አርሰናልም ጭምር ምናልባትም የመፈለግ እድል እንዳለው እየተገለጸ ነው የሚገኘው። ወደ ሊቨርፑል መረጃዎቻችን ስናልፍ አንዶኒ ኢራኦላ ጀርሚ ጃኩዌት ልምምዱን እየሰራ ነው። ጉዳቱም ቀላል ነው። እናም የመጨረሻዎቹ አሜሪካ የሚደረገውን ጨዋታ ከሊድስ ጋር ብቻ ሊጫወት ይችላል ሲሉ እየገለጹም ይገኛሉ። እናም በፕሪሲዝኑ አንድ ጨዋታ ከተጫወተ በኋላ ምናልባትም ጀማሪዎች ላይ እንግዲህ ቤስ 11 ውስጥ ገብቶ ሁላ የመጫወት እድል እንዳለው እየተገለጸም ይገኛል። ብራድኪ ባርኮላ ሌላኛው ከሊቨርፑል ጋር የሚነሳውም ጉዳይ ነው። ብራድኪ ባርኮላ ኮንትራቱን አያራዝምም፣ ውሳኔውን አስተላልፏል ሲል ሊኪፕ ያስነበበ ሲሆን ብራድኪ ባርኮላ ከፒኤስጂ የሚለቅ ከሆነ ቀዳሚ ምርጫውም ሊቨርፑል ነው። ስለ ፈረንሳዊ ተጫዋች በሊቨርፑል እንዲሁም ደግሞ በፒኤስጂ መካከል ውይይቶች አስቀድመው ተካሂደዋል ሲሉም ይገልጻሉ። ሊቨርፑል ብራድኪ ባርኮላን ለማስፈረም በዝውውሩ ላይ አሁን ቀዳሚው ነው። ፒኤስጂ እስከ 120 ሚሊዮን ፓውንድ በላይ እንዲሁ ሊጠይቁበት የሚችልበት እድል እንዳለ የተገለጸ ሲሆን ሊቨርፑል ግን ቅድሚያ እንደሚሰጥም ነው የተገለጸው። ሊቨርፑል ከኤፕሪል ጀምሮ ብራድኪ ባርኮላን ለማስፈረም በዝውውሩ ውስጥ ቀዳሚ ሆኖም ቆይቷል። አሁን ዝውውሩን ለማጠናቀቅም እየሰራም ይገኛል። ባርኮላ ወደ ሊቨርፑል ለመዘዋወር ፈቃደኛ ሲሆን ከፒኤስጂ ጋር ስምምነት መድረስ ከቻሉ የሊቨርፑል ፕሮጀክት ቅድሚያም ይሰጣል። ሊቨርፑል ከፒኤስጂ የሚጠየቀውን የዝውውር ዋጋ ዝርዝሮችን ለማወቅ እየተጠባበቀ እንደሚገኝም ነው በተለይም በተለያዩ መረጃዎች ፋብሪዚዮን ጨምሮ እየገለጹትም የሚገኙት። እናም ምንም እንኳን አርሰናል እንዲሁም ደግሞ ሌሎች ክለቦች እሱን ቢፈልጉትም ቅድሚያ ግን ወደ አንፊልድ እንደሚሄድ ነው ቅድሚያ እየተሰጠም የሚገኘው። እናም ለሊቨርፑል እንግዲህ ትልቅ መረጃም እየሆነ እንደሚገኝም ሰምተናል። በቼልሲ መረጃዎቻችን ቼልሲ በፔድሮ ኔቶ ላይ ባለው የበዛ የሌሎች ክለቦች ፍላጎት አልተገረመም። ነገር ግን ይህን የክንፍ ተጫዋች በርካሽ ዋጋ እንዲለቅም አይፈቅዱለትም ሲል ኬራንጊል ዴሊ ሜል እያስነበበ ሲሆን ከዚህ
ከዚህ በፊት እንግዲህ በተለይም እንደ ሊቨርፑል እንዲሁም ደግሞ ሌሎች ቶተናምን የመሳሰሉ ክለቦች ይህን ተጫዋች ፈላጊም ናቸው። ከ60 ሚሊዮን ፓውንድ በላይ ሊጠየቅበት የሚችል ተጫዋች እንደሆነም ያምኑበታል። ነገር ግን ቼልሲዎች በቀላሉ ይለቁታል ተብሎ አይጠበቅም። በእርግጥ በአሁኑ ሰዓት ላይ የሚሰሙ መረጃዎች እንደምንሰማው ከሆነ ፔድሮ ኔቶ አይሸጥም ተብሎ የተቀመጠ ተጫዋች አይደለም በቼልሲ ቤት። ነገር ግን ትክክለኛ እንዲሁም ከፍተኛ ገንዘብ የሚቀርብላቸው ከሆነ ዝውውሩን ያደርጉታል ተብሎ እንደሚጠበቅም ይገልጿል። ታይም ስፖርት ያስነበበው መረጃ ደግሞ የቼልሲ አመራሮች ከቀድሞ አሰልጣኝ ይልቅ ማናጀር ለሆነው አሰልጣኝ ዣቪ አሎንሶ የበለጠ ትኩረት የሚሰጡም ይመስላሉ። እርሱም አርቴታን እንዲሁም ደግሞ አንዶኒ ኢራኦላን ለመብለጥ የሚያስችል ቡድን እየገነባም ይገኛል። በሚቀጥለው በዝውውሩ ጥሩ ነገሮችን ካሳየም በኋላ በ2026-27 ደግሞ ትልቅ ለውጥን ያመጣል ተብሎ ከሚጠበቁ ክለቦች መካከል አንደኛው ያደርገዋል ሲልም ይገልጻል። ወደ ሪያል ማድሪድ መረጃዎቻችን ስናልፍ ሪያል ማድሪድ እስከ ኦገስት ባለው ጊዜ ውስጥ የቡድን ስብስቡ ሙሉ በሙሉ እንዲጠናቀቅም ይፈልጋሉ ሲልም ይገልጻሉ። አዲሱ የውድድር ዘመን በኦገስት 16 ስለሚጀምር ክለቡ ከዚያን ቀን በፊት ሁሉንም የዝውውር ስምምነቶችን ለመጨረስ እንዲሁም ደግሞ የስኳድ ዝርዝሩን ለማጠናቀቅ እየሰራ እንደሚገኝ ኮፕም አስነብቦናል። ለቪኒሲየስ ጁኒየር ቅርብ የሆኑ ምንጮች እንደሚገልጹትም ከሆነ ከተጫዋቹ በኩል ከሌሎች ክለቦች ጋር ምንም አይነት ንግግር ወይም ደግሞ ግንኙነት አልተደረገም ነው እየተባለም የሚገኘው። እናም ደግሞ ሪያል ማድሪድ በአሁኑ ወቅት ቪኒሲየስ ጁኒየርን ወደ ኮንትራቱ የመጨረሻ ዓመት ከመግባቱ ውጭ ሌላ አማራጭ የለውም ብለም ያምናሉ። ሆኖም ክለቡ ተጫዋቹን በውድድር ዘመኑ ውሉን ሊያራዘም ይችላል የሚለውን እድል ከግምት ውስጥም አላደረጉትም ነው እየተባለም የሚገኘው። የቀረበውን የውል ማደሻ ጥያቄም እንዳለም ይቆያል። ነገር ግን የቀረበውን ገንዘብ መጠንም አይጨምሩትም። እናም ድርድሮቹ አሁንም ይቀጥላሉ ተብሎ እንደሚጠበቅም ነው መረጃዎች እያሳዩም የሚገኙት። እናም ቪኒሲየስ ጁኒየር እስከ 20 ሚሊዮን ፓውንድ ድረስ በአመት ውስጥ እየጠየቀም ይገኛል። እናም ደግሞ ይህ ነገር ምናልባትም ለሪያል ማድሪድ ከባድ ሊያደርግባቸው እንደሚችለው መረጃዎች ቢያሳዩም ግን ድርድሮች አሁንም እየቀጠሉ እንደሚገኙ እየሰማንም እንገኛለን። ሊቨርፑሎች እንዲሁም ደግሞ አርሰናሎች ከሱ ጋር ስማቸው ተያይዞ እንደነበር የምናስታውሰውም ጉዳይ ነው። በአጫጭር መረጃዎቻችን ደግሞ የአርሰናል ተከላካይ ካላን ሃሚል በ17 ዓመቱ ከክለቡ ጋር የመጀመሪያውን ፕሮፌሽናል ኮንትራት መፈራረሙም ተገልጿል። ከፊርማው በኋላ ባለፈው ዓመት አርሰናልን ተቀላቀልኩ፣ እናም ባለፈው የውድድር ዘመን በጣም ጥሩ የውድድር ዘመንን አሳልፍ ያለው ስለዚህ እስካሁን ጥሩ ዓመትም ነበር። ለዚህ አንድ ዓመት ደግሞ ለመጀመር በጉጉትም እጠብቃለሁ ሲል እየገለጸም ነው የሚገኘው። እናም ሌሎች መረጃዎቻችንን ስንመለከት ደግሞ ማንቸስተር ዩናይትድ የማርከስ ራሽፎርድን ሽያጭ ለመፍቀድ 42 ሚሊዮን ፓውንድ እየጠየቀ ይገኛል ሲል ኒኮላ ሺራ እያስነበበም ይገኛል። ማይክል ካሪክ የራሽፎርድን የወደፊት እጣ ፈንታ ገና ባይወስንም ክለቡ ለእንግሊዛዊ አጥቂ የሚቀርቡ ኦፊሻል የዝውውር ጥያቄዎችን ለመገምገም ዝግጁ እንደሆነ መረጃዎችም እያሳዩም ይገኛሉ። የተጫዋች እንግዲህ በአሁኑ ሰዓት ላይ የመቆየት እድል እንዳለው ነው መረጃዎችም የሚያሳየው። አንድ ያልተጠበቀ መረጃን ደግሞ እንንገራችሁ። ጎል ነው ይህን መረጃ ያወጣው። የአልናስር ዕዳ $1 ቢሊዮን አልፏልም እየተባለም ይገኛል። በዚህም ክለቡ አዲስ ተጫዋች በቅርቡ ያስፈርማል ተብሎ እንደማይጠበቅም ነው መረጃዎች እያሳዩም የሚገኙት። ይህም የሆነው ምክንያት እንግዲህ በተለይም የክርስቲያኖ ሮናልዶ ከፍተኛ ደሞዝ መሆኑም ተገልጿል። ክርስቲያኖ ሮናልዶ አርሰናልን ከተቀላቀለበት ጊዜ ጀምሮ $735 ሚሊዮን በላይ ደሞዝና ቦነሶችም ሰብስበዋልም ነው እየተባለም የሚገኘው። በደሞዝ ብቻ 700 ሚሊዮን ፓውንድ የሰበሰበ ሲሆን በ3 ዓመት ከግማሽ ውስጥ መሆኑም ተገልጿል። እናም ጎሎቹን ማስቆጠረ ቁጥር ደግሞ ወደ 12.9 ሚሊዮን ፓውንድ ማግኘቱም ተገልጿል። አሲስት ሲያደርግ አጠቃላይ 1.5 ሚሊዮን ፓውንድ ያገኘ ሲሆን የወርቅ ጫማ ወይም ደግሞ እያንዳንዳቸውን 5 ሚሊዮን ያገኘበት ነው። 2 የወርቅ ጫማ ማግኘትም ችሏል። እናም በእንደዚህ ሲደማመር እንግዲህ ከፍተኛ ደሞዝ እያገኘ ተጫዋች መሆኑ ነው መረጃዎች የሚያሳዩት። ይህም እንግዲህ ከክርስቲያኖ ሮናልዶ ጋር ከፍተኛ እዳ ውስጥ የገባ ክለብ ሌላኛው መሆኑ ነው የተገለጸው። ከዚህ በፊት እንግዲህ ጁቬንቱስ እንዲሁ ይህን ተጫዋች አስፈርሞት አንድ ዋንጫ ቢያነሳም ከዛ በኋላ ግን የእዳ ውስጥ መግባቱን የምናስታውሰው ጉዳይ ነው። ከዛም በኋላ ወደ ማንቸስተር ዩናይትድ መጥቶም እንዲሁ ተመሳሳይ ነገር ገጥሞት እንደነበር እናስታውሳለን። በአሁኑ ሰዓት ላይ ደግሞ አልናስር እንደዚህ ማጋጠሙ ምናልባትም የክርስቲያኖ ሮናልዶ ከፍተኛ ደሞዝ ክለቦችን እየጎዳ ይሆን የሚሉ ጥያቄዎችን በስፋትም እያስነሱም ይገኛሉ። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁን ስፖርት ፕሮግራሞቻችን በዚሁ የሚጠናቀቁ ሲሆን በጠዋት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ምሽት እንዲሆንላችሁም ዳግምም ተመኘ ነው።